እንዴት ናችሁ? ክረምት እንዴት እያደረጋችሁ ነው? እንዴት ይዟችኋል? የክረምት ሁኔታ እንዴት ነው? ዝናቡን፣ ጭቃውን፣ ንፋሱን የማይወዱ ሰዎች አሉ። ደግሞ በጣም ኢንጆይ የሚያደርጉት ሰዎች አሉ። ደስ የሚላቸው ደመናው፣ ዝናቡ፣ ጠቅላላ ያለው የክረምቱ ነገር የሚያስደስታቸው ሰዎች አሉና እናንተንስ እንዴት እያደረጋችሁ ነው? እኛ ሀገር እንደው አልተለመደም እንጂ ትንሽ ደመንመን ሲል ፀሐይ ወደ ቤቷ ስትገባ የማይወዱ ሰዎች አሉ። ኢቭን ላይት ቴራፒ የሚባል የሚወስዱ ሰዎች አሉ። በከፍተኛ ጭንቀትና ድባቴ ውስጥ የሚገቡ ሰዎች አሉ፣ በተለይ በአውሮፓውያኑ ዘንድና እኛ ሀገር ደስ የሚለው ነገር እግዚአብሔር በጣም አመጣጥኖ ነው የአየር ጸባዩን ነገር የሰጠን። በክረምትም ፀሐይ አለች፣ በበጋም ፀሐይ አለች እና ብዙ የሚያስጨንቅ አይነት ነገር አይደለም። ብርዱም እንዴት ነው ቀዝቀዝ የሚላል፣ እንደገና ሞቅ የሚላል ጥሩ ሁኔታ ያለበት ኢንቫይሮንመንት ነው የሀገራችን የአየር ጸባይ እና በዚህ በጣም ልናመሰግን ይገባል። ለማንኛውም ግን ይህንን ተመርኩዤ ዛሬ እስኪ ለአእምሮ ጤናችን አስተዋጽኦ ከሚያደርጉ ሁኔታዎች ውስጥ አንዱ የመኖሪያ አካባቢና የመኖሪያ ሁኔታ የምንኖርበት አኗኗር አኳኋን ነው እና እስኪ ስለ ገጠርና ስለ ከተማ ትንሽ ነገር ብል ደስ ይለኛል። እስኪ ገጠርና ከተማን ከአእምሮ ጤና አንጻር እንመልከታቸው። በነገራችን ላይ ሰብስክራይብ እያደረጋችሁ ነው? ከዚህ ከምሰራው ፕሮግራም ጥቅም እያገኛችሁ ነው? ግንዛቤ እያገኛችሁ ነው? ብጽፉልኝ በጣም ደስ ይለኛል። ገነት እባላለሁኝ። በሙያ የሶሻል ሳይኮሎጂስት ነኝ። ግቡ፣ ሰብስክራይብ አድርጉ። እርግጠኛ ነኝ ብዙ ማህበራዊና ስነ ልቦናዊ ጉዳዮቻችንን እያነሳን እንደምንወያይ፣ መፍትሄ እንደምናፈላልግ። መልካም ጊዜ ይሁንላችሁ። እንግዲህ ከተማ ኖርማሊ የሚታወቀው በፍጥነቱ፣ በግርግሩ፣ በጩኸቱ፣ በተገነቡት ፎቆች፣ በመኪናው ግርግር፣ በሰው ሩጫ 24 ሰዓት የሆነው የማያቋርጥ የሰው የመኪና እንቅስቃሴ፣ ጥሩምባ፣ መብራት፣ የመኪና ጭንቅንቅ፣ የመኪና ጭስ፣ ብዙ ነገር አለው። ወከባ ነው ከተማ አይደለም? የተለያዩ ሰዎች፣ ባህሎች፣ ምግቦች መገኛ ነው። ብዙ ነገር የተከማቸበት ነው ከተማ። በተለይ ከመዝናኛ ጋራ በተያያዘ ከመጫወቻ ቦታዎች ጋራ ከሚጎበኙ ነገሮች ጋራ ከሆቴሎች ጋራ ብዙ ነገር አለ። እነዚህ ነገሮች በተለይ ለወጣቶች ወደ አዋቂነት እድሜ ክልል እየገቡ ላሉ ወጣቶች ጥሩ ኤክስፔሪየንስ ይፈጥርላቸዋል። ብዙ ኔትወርክ ስላለ፣ ብዙ የስራ እድል ስላለ፣ ብዙ ኤክስፔሪየንስ የሚያደርጉት የሚያዩት የሚመለከቱት ነገር ስላለ፣ ሆኖም ግን ግርግር ከሰላማችን ጋራ የማይሄድ ነገር ነው አይደለ? የማያቋርጥ ወከባ ውስጥ መሆን፣ የማያቋርጥ ሩጫ ውስጥ መሆን፣ ራሳችንን ዞር ብለን ማየት እስከሚያቅተን ድረስ በጣም ሁል ጊዜ 24 ሰዓት 7 ቀን በግርግር ውስጥ መሆን፣ በወከባ ውስጥ መሆን የራሱ የሆነ ደግሞ ጭንቀትና ድባቴ ሊያስከትል ይችላል። የድምፅ ብክለት አለ። አሁን ብዙ ሰው ግንዛቤ እየኖረው ነው። እንደገና ጠበብ ያሉ ሁኔታዎች፣ ጠበብ ያሉ መኖሪያዎች፣ አጠቃላይ ያለው ነገር ሁሉ እንዴት ነው ለአእምሮ ጤናችን በተወሰነ መልኩ ጭንቀትና ድባቴ ለሚባለው የአእምሮ ሁኔታ የራሱ የሆነ አስተዋጽኦ ይኖረዋል። ስለዚህ ደግሞ የገጠሩን ስንመለከት ገጠር አየሩ እጅግ በጣም ንጹህ ነው። ስታዩትም ለእይታችን ራሱ ውብ ነው። ሰማዩ የጠራ ነው። የተፈጥሮ ገጽታ በጣም በጉልህ የሚታይበት ነው። ከፍተኛ የሆነ የመረጋጋት ስሜት አለ። ቦታው ሰፊ ነው። ተፈጥሯዊ ነገሮቹ እንስሳትም ሆነ እጽዋት ብዙ ነገሮቹ ተፈጥሯዊነቱ በጣም የሚያስደስት ቦታ ነው። ቀስታው፣ እርጋታው በጣም ያስደስታል። ራስን ለማዳመጥ፣ ሁኔታን ለመከታተል፣ እንደገና ተፈጥሮንም ለማድነቅ፣ ከራስ ጋር መልሶ ለመገናኘት፣ ምን ላይ እንደሆንን ለማወቅ፣ ወዴት መሄድ እንዳለብን ፕላንም ለማድረግ ብዙ ነገር ይረዳናል። ያለው ነገር ጸጥታና ሰላሙ በጣም የተለየ ነው ገጠር።
ብትሰሙ ምናልባት የወፎችን ጫጫታ ሊሆን ይችላል፣ ወይም ደግሞ የቤት እንስሳትን ጩኸት ሊሆን ይችላል። ኢቭን ጎረቤት የሚባለው በጣም በቃ ወዲያ ማዶ ሊሆን ይችላል። ኢቭን የቅርብ ጎረቤቴ ነው ተብሎ የሚታሰበው ሰው በመሀል እርሻ ሊኖር ይችላል፣ በመሀል ጫካ ሊኖር ይችላል፣ ብዙ ነገር እና በጣም ብቻ ጥሩ የሆነ ወደ ራስ ለማየት ከራስ ጋራ ለማውራት በጣም ብዙ የሚጠቅም ሰላምና እርጋታ ጸጥታ የሞላበት ነው የገጠሩ ህይወት ማለት ነው። ከተማ ያው እንደምታውቁት አዳዲስ ሰው ለመተዋወቅ፣ አዳዲስ እውነቶችን ለማየት፣ ኢቨንቶችን ለመካፈል፣ ሶሻል ሰርክልን ለማስፋት ብዙ አይነት ሁኔታዎች አሉ ከተማ ላይ ስንመለከት ማለት ነው። ሰዎች ለምሳሌ በሆነ ማህበር በሆነ ክለብ ስር ሆነው በሆነ አይነት መደራጀት ውስጥ ሆነው ራሳቸውን እንዴት ነው በሶሻል ሚዲያም እንዴት ነው በአካልም በአንድ ቡድን ውስጥ በመሆን ኔትወርካቸውን ለማስፋት ይሞክራሉ። እሱ ደግሞ የስራ እድል ይፈጥርላቸዋል፣ ጥሩ ኮሚኒኬሽን እንዲኖራቸው ያደርጋቸዋል። ገጠር ልዩነቱ ይሄ ምንድነው? ሞር ለአእምሮ ጤና ጥሩ መሆኑ ገጠር ያለው የሰዎች ትስስር በጣም ጥብቅ ነው። እያንዳንዱ ሰው ጎረቤቱን ያውቃል፣ መንደርተኛውን ያውቃል፣ ማን የማን ልጅ እንደሆነ፣ ማን የማን እናት እንደሆነ፣ ማን የማን አባት የማን አያት እንደሆነ ይተዋወቃል እርስ በራሱ። በዛው ልክ ኃላፊነት ይወሳሰዳል። በዛው ልክ በጣም ጥብቅ የሆነ ያሉትን ነገሮች የሚመጡትን ነገሮች በህይወት የሚከሰቱትን ነገሮች የመካፈል ነገራቸው በጣም ጥብቅ ነው። ምንድነው አሁን በዘመናዊው ዓለም በዘመናዊ ትምህርት ካውንስሊንግ እንደምንለው እነሱ ጋር ቁርኝታቸው እጅግ የጠበቀ ስለሆነ አንዱ ላይ የሚደርሰው ሸክም ለብቻው አይሸከመውም፣ ሌሎችም ሰዎች ይጋሩታል። በጥብቅ ቤቱ ድረስ ጓዳው ድረስ ገብተው ኑሮውን ህይወቱን ለማቃናት ለማስተካከል ትልቅ ጥረት ያደርጋሉ። የማን ቤት ምን ይመስላል የሚለውን ነገር በደንብ ያውቁታል። ሳይኮሎጂካሊም እንደዛው ማለት ነው። የጎረቤታቸው ጓዳ ሲጎድል፣ የጎረቤታቸው እህል ሲጎድል እንደሚያውቁት ሁሉ የጎረቤታቸው ሰላም ሲናጋም ያውቃሉ። የጎረቤታቸው ጥሩ ያልሆነ ሁኔታ ውስጥም ሲገባ ያውቃሉ። በዛው ልክ ሄደው ሶልቭ ለማድረግ ይሞክራሉ። በራሳቸው በባህላቸው ቡናም እየጠጡ ሊሆን ይችላል። በድር በሰንበቴ በማህበር በብዙ ነገር ተገናኝተው ያወራሉ፣ ይነጋገራሉ። ከልብ የሆነ ኢንቲሜት የሆነ ጥብቅ የሆነ ቁርኝት አላቸው እና ጥግ ድረስ ሄደው ነው እርስ በርሳቸው የሚደራረሱት ማለት ነው። ስለዚህ ይሄ ነገር በጣም ጥሩ ነገር ነው። ገጠር ላይ ለአእምሮ ጤና ትልቁን አስተዋጽኦ ያደርጋል። ሰዎች የሚተነፍሱበት ቦታም ጊዜም አላቸው ማለት ነው። ሩጫ ወከባ ስለሌለ ነገሮች የተረጋጉ እና እንዴት ነው ሰፋ ያለ ሁኔታ ስፔስ ስላለ ሰዎች ቁጭ ብለው መነጋገር መወያየት ይችላሉ፣ ሀሳባቸው ሳይበተን በተለያየ ነገር ማለት ነው። እውነተኛ ግንኙነቶች፣ እውነተኛ መተዋወቆች አሉ። ይህ ደግሞ እንዴት ነው የባለ ወገንነትን ስሜት አጋዥ አለኝ፣ ወገን አለኝ፣ አሳቢ አለኝ፣ የሚቆረቆርልኝ አለኝ ብሎ ማሰብ ይሄ በጣም ትልቅ የሆነ የአእምሮ ጤንነትን የአእምሮ ሰላምን ይፈጥራል። ስለዚህ ገጠር ላይ ያለው ነገር በጣም ትልቅ ነው ብዬ አስባለሁኝ። ኢቭን ከተማም ብዙ የምንማረው ነገር ይኖራል ገጠር ከሚኖሩ ሰዎች። የአእምሮ ጤና ያው የተረጋጋ ሁኔታን የተረጋጋ ያልተዋከበ ነገርን በጣም ይፈልጋል። ስለዚህ ከዚህ አንጻር የገጠር ኑሮና የገጠር ህይወት በጣም ሰላማዊና ተፈጥሯዊ ስለሆነ ለዛ ነው ሰዎች ስራ ፈቃድ ወጥተው ሰላምን፣ እረፍትን፣ ወደ ራስ መመለስን ለማግኘት የሚችሉበት ሁኔታ ከተፈጠረላቸው ወጣ ብለው ከከተማ ራሳቸውን አረጋግተው ራሳቸውን ዘና አድርገው ሰላም ሰጠው ንጹህ አየር ተንፍሰው ይመጣሉ፣ እንደገና ሪፍሬሽ አድርገው ማለት ነው። እና እንደው የከተማው አይነት ፋሲሊቲ የመብራቱ የውሃው ነገር ገጠር ላይ ቢገኝ ሞር ገጠር ለአእምሮ ጤና በጣም ትልቅ የሆነ አስተዋጽኦ የሚያደርግ ቦታ ነው ብዬ አስባለሁኝ፣ አምናለሁኝ። ከወከባውና ከሩጫው ውጪ ልክ ምንድነው ነጮቹ እንደሚያደርጉት ማለት ነው። ገጠር ላይ ሴትል አድርጎ ገጠር ላይ በጣም እንዴት ነው መብራት ሳይቸገሩ ውሃ ሳይቸገሩ ከተማ ላይ የተሟሉት ፋሲሊቲዎች ከወከባው ከሩጫው ከግርግሩ ውጪ
ተሟልተው እነዚህ ነገሮች እዛ መኖር ቢቻል በጣም ለአእምሮ ጤና በጣም ትልቅ የሆነ አስተዋጽኦ አለው ብዬ አስባለሁኝ። እናንተም ይሄን ሀሳቤን ትጋሩኛላችሁ ብዬ አስባለሁኝ። ስለዚህ የገጠሩ ሁኔታ የገጠሩ መንፈስ የገጠሩ ተፈጥሯዊ ሁኔታ ለአእምሮ ጤና በጣም ትልቁን አስተዋጽኦ ያደርጋል ብዬ አስባለሁኝ። በዚሁ ልክም እንግዲህ የከተማው ነገር እና የከተማው ሁኔታ ነው የሚመቸኝ የሚልም ሰው ሊኖር ይችላል። እንግዲህ ኮሜንት ላይ አስፍሩልኝ።